እንደው እዛ ሄደ ይሄ ሳይኮሎጂ የሚባል ነገር እኮ አልተወህም። እኔ የምልህ ግን እንደው አባት አይናፍቅህም? ልጄ ማለት እኮ ነው። እንደዛ እንኳን አልመሰለኝም። ምን እንዴት አለው? እንደ አባትህ ብታየኝማ እስካሁን ትደውልልኝ ነበር። ይሁን እስኪ ለነገሩ ስራ ይበዛብህ ይሆናል። እኔ የምልህ እንደው መቼ ነው በቪዲዮ የምናወራው? አይንህን እንኳን ማየው። ምን አልከኝ? ሃሎ ሃሎ፣ ክብሮም የዚህ ሀገር ኔትወርክ እንዳው ባለህበት ቸር ይግጠም። ችግር አለ አይደለም ነው ዝም ብዬ አታሽ ምን ነው እንደ ጎሚስታ ዝም ብዬ አየር ለቀኩብሽ ነው ቀልድ ነው እኮ ሳቂ እንጂ ናኦሚ የሆንከው ነገር እንዳለ ያስታውቅብሃል ንገረኝ አትደብቀኝ ዝም ብለሽ ተጨነቂ ቢልሽ ነው እንጂ እኮ እኔ ምንም አልሆንኩኝ ምሩ ናኦሚ ከራሴ በላይ እኮ አውቃለሁ ቆይ ጭንቀትን ካልተጋራው ምኑን አጋር ሆንኩ እሺ ምሩ ተኝና እነግርሻለሁ አልተኛም ዝም ብለህ ንገረኝ ምንም በቃ የኪራ ጉዳይ አሳስቦኝ እንዴት አላቅም በቃ ስለናቱ ሲያስብ ሲሰማ ምን እንደሚል በቃ ማመን ከብዶኛል እኔ በጣም በፍቅር ተካስኩኝ ሲል ስለናቱ መስማቱ ይበልጥ ስሜቱን ያዘበራርቀዋል ምሩይ በዚህ ዓለም ላይ ስንኖር እኮ እናት በምንም ልትተካ ማትችል ስጦታ ነች ፈጣሪ የሚቋቋምበትን ጽናት ይስጠው እንጂ ሌላ ምን ይባላል አዎ በጣም ደግሞ ከቀን ወደ ቀን አይኑን እያየው ማቀው ነገር አለመናገሬ በጣም እየጎዳኝ ነው ያለው ናኦሚ ምንም እንዳትለው ቻለው ይሄን ነገር እኮ ጋሼ ለጽናት ብቻ ነው የተናገረው ይሄንን ደግሞ አንተ ተናገርክ ማለት የጽናትን ታማኝነት ከጋሼ ላይ ወሰድክ ማለት ነው ነው ግን ጽናትን እስተዋት እንዲህ በማድረግ ኪራና አባቱ ማል ክፍተት እንደሚፈጠር አታውቅም እኮ ምሩዬ እሱ እኮ ሚስጥረኛ አብሮ አደገ ነው ምን አባቴ ላድርግ ቻለው ናኦሚ የተሰማ ነገር ሁሉ እኮ አይወራም ከበደኝ እኮ ምሩዬ ምን አባቴ ላድርግ ሄሎ እማ ወይ ደህና ነኝ እንዴት ነሽ አለሁልሽ ጠፋ ሰሞኑን እኮ ትንሽ ቢዚ ሆኜ ነው አይ በስራ አይደለም ለነገሩ በዩ ትንሽ ራሴን የወደፊት ህይወት እያስተካከልኩ ነበር እንዴ ምን ሆነሽ ነው የምታስቢው አሞሻል እንዴማ ይሄው በጣም እያሳለሽ እኮ ነው ለምንድን ነው የማትታየው እሺ አያቴስ እንዴት ናት እማ በቃ ካልሆነ ይኸውልሽ አያቴን ወንድሞች ያስታሟት አንቺ ነኝ እንዴ እስከ መቼ እሺ በቃ እደውልልሻለሁ እሺ ቻው ወራንሳ ስጠራ ተሰማ ወይ አባ ጠራኸኝ እንዴ ስልክ ይዤ እኮ አልሰማሁም እኔማ እኮ ሳሎን መቀመጥ ቢሰለቸኝ ወጥተን ዞር ዞር ነው በቃ ምግብ እንብላና እንመጣለን አባ አቤት ጠራኸኝ እንዴ እማ አሟታል መሰለኝ ማን ነገር ማንም ከሷ ጋር ነበር ስልክ ሳወራ ነበር ብርድ ሳይመታት አይቀርም በጣም እያሳላት ነው ምን ነይ ብላትም አልሰማለችኝ ካልሆነ ግን እኔ ራሴ ነኝ እጄ ማምጣት አይ እንደዛም አይሆንም ለምን ትለፋለህ እኔ አስመጣታለሁ ና አሁን ወደ ሳሎን እሺ መጣ ወዴት ምን ጎደለ ምን ልጨምር አንቺ አሁን እኮ ልጅ ሚስት ነሽ ከኛ ጋር ቁጭ ብለሽ ትበያለሽ
ደስ ይለኝ ነበረ፣ ግን አሁን ነው የበላሁት። ማለቴ አላሰኘኝም። ይሄኔ እኮ ጠዋት የበላሽውን ነው በልተሻል። ነጭ ጤፍ የለም? ወዴት? ሳህን ላመጣ። በአንድ ብሉ እንጂ ምንድን ነው ደግሞ? እኔን ተወኝና እሷን አጉርሳት። ጉረሽ እንጂ እኔ ባልኖር ኖሮ የተጎራረሳችሁ አይደል የምትበሉት? ልታሳንቃት ነው እንዴ? አሳንሳ አጉርሳት። ይሄን ደግሞ ምን ማስተምር? አዎ የአራስ ልጅ ጭንቅላት አስመሰልከው እኮ። ይሄንም ደግሞ እኔ ላስተምር? ሄሎ ቆንጂት፣ እንዴት ነሽ? የት? እናንተ ቤት? ወይ እናቴ አልመጣም። አረ ተረጋጊ፣ እኔ ምንም አልሆንኩም። አዎ እንትን በእናትሽ አሁን ስራ ረፍዶብኝ እየተጣደፍኩ ነው። ስመለስ ደግሞ እነ ምሩ ጋር እሄዳለሁ። በሰላም ነው ግን የፈለግሽኝ? ለነገሩ ሮሚዮ እያለ ምን ትሆኛለሽ? ስሚኝ፣ ወይ ለምን ምሩ ጋር መጪ? አዎ ነይ፣ እንደዛ ይሻላል። በቃ እሺ፣ ባይ። ወይኔ ጉዴ ሰዓቱ! በቃ ይህ ሰውዬ ዛሬ በቦጩ እየገፋ ነው ከቢሮ የሚያስወጣኝ። የ3 ሰዓት ከሩቡ ሲገርመኝ ብለሽ 4 ሰዓት ላይ መጣሽ። ትሰሚኛለሽ? ዳዳ ከመሆኑ በፊት በጊዜ ይቀልል ነበር። ጉዴ! አሁን ምን ሆኜ ነው የምለው? እሺ ታክሲ አጥቼኝ ደግሞ የሬድ ይከፍላል። እሺ ጎረቤት ተደባደቡ ልበል? ደግሞ ምን አገባሽ ወሬኛ ቢለኝስ? ለማንኛውም እየሄድኩ አስብበታለሁ። የምሬን እኮ ነው። ልክ ስገባ ከጽዳት ሰራተኛ እስከ ጸሐፊዋ ድረስ የህሊና ጸሎት አደረጉልኝ። እንጂ አንቺ ሲጀመር እስከዛ ሰዓት ድረስ ምን ታደርጊያለሽ? አውቃለሁ። ሀብታሙ ነው ያስቆየኝ። ሀብታሙ ማን ነው? አረቀስ እንቅልፌ ነው። ያው ብተኛ እንቅልፌ ላልቅስ ያለኝ ሀብታሙ ብዬ ስም አወጣሁለት። እንደው ምን ይሻልሻል? ባለፈው አልጋሽን ወደር የለሽ ስትያት ሰማሁሽ። አሁን ደግሞ ሀብታሙ እና አልጌን የሚያክልማ ምንም የለም። ስሚኝማ እዚህ መኩሪያዬንስ ታውቂዋለሽ? ኧረ አላውቀውም። እሱ ደግሞ የትኛው ዕቃ ነው? እናንተ ከቤት ይውጡ እንጂ። ሶፋው እኮ ነው መኩሪያዬ። ምን መኩሪያዬ? ማንስ ብሎ? ቆይ ለምን አልሽው? ሶፋው እኮ እህቴ ስትሄድ የነበረ ነው እና ማንም ብዙም አልጠቀምበትም። ገባው አልጋዬ ላይ ነው። ከዛ አንቺ የእብዶች አለቃ የሆንሽ ልጅ መኩሪያዬ አልሽው። በትክክል ተመልሷል። በቃ ለእኛ ቤት ዕቃም ስም ካለሽ ችግር የለውም። እስቲ አሁን ከነገርኳችሁ ነገርና ያው ቤቴን ከበረበራችሁ አይቀር እስቲ ማናየህን ገምቱ። ፍሪጅሽስ? አረ እኔ ምን አውቃለሁኝ? ምን ሊያደርግላት ያንን የሚያህል ፍሪጅ እንደገዛች አላውቅም። ይልቅ አታረሳሱኝ እሺ። ማናየ ኪስንሽ ነው? አረ ነቆረ አሰሪበትም ነው ቅኔ። አረ እንደዛ ሳይሆን አይ ልክ ነሽ እኮ አንዳንዴ ይገባለሁ። እሺ ንገሪኝ። የልብስ ሳጥንሽ ነው እንዴ? እንዴት ነው እሱም አላየው። አላሙዲን አይደለው በየቀኑ አልገዛው እና እሱ ስም የለው? አረ አለው። የማነህ ይባላል። እንዴት? በቃ ልብሴን አጣጥፌ ከታትቼ ከዛ ስመለስ ደግሞ ልብሶቼን እንደጣ ደባልቋቸው ይጠብቁኛል። ከዛ ሳየው የሌላ ሰው ሳጥን ነው የሚመስለኝ። በቃ የልብስ ማጠቢያሽ በቃ እንዳጨርሽ በንጹህማ እንዳመጡ። ደግሞ ማነው እሱ? እናንተ ራሳችሁ የታችሁ ታታቁ?
ቲቪ ነው። ሄሎ ነው። እንዴት ነሽ? ስማ በአካባቢ ትንሽ አሟታል አሉ። ሄደን እንጠይቃት። ለምን ትገባለህ? በዚህ ጠይቀው ነው ማለት? በዚህ አይተነው ልትመለከት ነው። እኔም ወጥቻለሁ። በቃ እንዳታስቆም። ወጥቻለሁ ነው መጣሁ። ሁሉም ነገር በዘመድ የሚሰራባት ሀገር፣ ሁሉንም ነገር ጨርሼ እያለ በእኔ ቦታ ሌላ ሰው መውሰድ ምን የሚሉት ነው? ከደህና ስራዬ አፈናቅለውኝ ለማይሆን ነገር የህልም እንጀራ ሲያበሉኝ በተስፋ ሆዴን ሲሞሉ ከርመው አሁን ጉድ አደረጉኝ። እረ ለጋሼሽ ምንድን ነው ምለው? ምንድን ነው ምነግረው? እንደዛ ገንዘቡን አስጨፍጭፌው እረ አልተሳካም የምልበት አንደበት አጣሁ እኮ። ልጆቼን ዛሬ ምን በላቸው? ጠፉ እኮ። ቤቱም ሊበላኝ ነው። እንደው ስራ የሌለው ሰው እንዴት ይሆን ቀኑ የሚመሽለት? እስኪ ወጣ ልበል፣ እግሬን ላፍታታ። ሲጀመር ይኸውልህ አቢት ያውቀን ስንጠፋበት ነው ሆስፒታል ገባ ምናምን ብሎ ያሰሩ። ዲኒ ታዲያ ምን ልበል? ስደውልላቸው ትላንት ገና ነው ከሆስፒታል ቤት የገባሉ ነው እኮ። ግን ታውቃለህ እኔ ጋር እንኳን ሳይደውል ሲቀር እኮ መጠርጠር ነበረብን። ለነገሩ እባክህ በሰበቡ ልጁን እንኳን ማየን። ኧረ እንኳን ጁሱንም ፍራፍሬንም እንኳን ወሰድንለት። ሰፈራቸው ደግሞ ጸደይ ነው። የሌለ ምርጥዬ ነው። ያው ዲጂ አይደለ አምሽቶ ሲገባ ማጅራቱን እንዳሉት ከሆነ አስፓልት ዳር የተከራየው አንተ ያ ክብሮም ሰውዬ ሲጀምር እሱ ከሀገር ከወጣ ቆይቷል። አየሁት ይላል እንዴ ሲያስጠላ በእግዚአብሔር። አይተዋል ግን ራሱን እኮ ነው ይመስለው። አባ ናፍቆሻል። በምናብሽ የምታየው ከሆነ በስርዓት ናፍቆሻል ማለት ነው። ተዞር ብሎ ወደዛ ይሄ ነው የሚናፍቀኝ። ናፍቆሻል በላ አድግባ ሲያስጠላ። አይሻምበር ምንም ቢሆን እኮ ከልጆ ደስታ የሚበልጥ ነገር የለም። ልክ ብላ የቷ ሁለተኛዋ ናት የምታገባው እንዴ? እመጣለሁ እንጂ ተው ሻምበል፣ ይሄ ትልቅ እያለ የሚሉት ነገር ድሮ ቀረ። አይ ለምታገባው መልካም ትዳር እንዲሆንላት ለትልቋም ደግሞ ጥሩ ትዳር እንዲሰጣት መጸለይ ነው የሚጠቅመው። ማን ኪሩቤል ነው? እሱም በቅርቡ መሞሸሩ አይቀርም። ክብሮ በዚህ ምትሰራለህ? የተፈጠረውን ነገር ምንም ሳትጨምር ሳትቀንስ ንገረኝ። ጋሼ የእውነትን የፈተናውን አልፌ ነበር፣ ግን በእኔ ቦታ የራሳቸውን ያዘጋጁትን ዘመድ ከሀገር ወጥቶ እንዲማር እድሉን አመቻቹለት እና ለምን ዋሸኝ? አባት ማለት እኮ ነኝ። እሱማ ግን ባለፈው ከኪራ ጋር ተጣልተን ነበር። በዛ ላይ እርሱ ያደረጉልኝን ውለታ እንዴት ብዬ ትቼ እንዴት ብዬ ፈተናውን አላለፍኩኝም ልበል? እኔ ከበድከኝ አልኩህ? ውለታዬን ቁጠረው አልኩህ? እንዳጠፋው አውቃለሁ፣ ግን ደግሞ ሁሌም ጥገኛ መሆን ሰለቸኝ። እኔ እኮ ቢገባ ለኪሩ እንዳንተ እንዲሆን ነበር መመክረው። ይህን ካንተ አልጠብቅም። በጣም አዝናለሁ። ይቅርታ ጋሼ። 3 ወር ሙሉ እንዴት አስቻለ ግን? በደወልክ ቁጥር መሸንገሉን እንዴት ቻልክበት?
ቢጨንቀኝ ማረገው ባጣ እኮ ነው። እና ለምን ወደ መስሪያ ቤት አልተመለስክም? ጋሼ በገዛ ፈቃድ ለቅቄ ምን ብዬ ልመለስ? እሺ ኪራ ጋር ግባና ሻወር ውሰድ፣ እረፍት አድርግ። ጋሼ ተነስ ግባ፣ በኋላ እናወራለን። ተነስ ግባ። ወይ ጉድ! 3 ወር ሙሉ ይጫወትብኝ። አይ ክብሮ የኔ ዘዋሪ እኔ ዘዋሪ ከአንድ ቤቱ ለዘዋሪ ግን አይከብድም። አሁን ዝም በልና በሩን ክፈተው። ምን ነው ናፈቅሽኝ? አትሟዘዝ፣ ሂድ አሁን እኔ ስራ አለብኝ። ኪራ ለጋሽ ምግብ ልስራለት። እባክሽ ተኝቷል፣ ክፍሉ ሄጃችኋለሁ። እና አንተም ሂድና ልብስን ቀይረህ ተኛ። እሺ ልብስ ምረጭልኝ። ለቤት ነው የምመርጥልህ። ችግር አለ? አንተ ትሟዘዛለህ ገና። እኔ የምልሽ ወይ ክፍሩ የት ነው ያለው? እኔ እንጃ፣ ጋሼ እኮ ከሀገር ወጥቷል ሲል የሰማሁት መስሎኝ እኮ። እና ለምን ጠየቅኝ? አይ ቅድም እሱን የሚመስል ሰው ያየው መስሎኝ ነው። አይ የኔ ባል እያረጀብኝ ነው ማለት ነው። በቃ ማ እኔ ኪሩቤል ተሾመነኝ ማረጃ። እናሳ በቁመ እየቃዠህ እኮ ነው። ዋ እሺ አሁን ሂድልኝ፣ በቃ ተዋለሁ። ልብሴን ቀይሬ ግን እመጣልሻለሁ። እሺ ሂድ። በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው ዛሬ አይኔ ሰውዬ ብቻ የሚያሳየኝ? በህልሜ ነው እንዴ? ኧረ እራሱ ነው እንዴ? ምንድን ነው አንተ ራስህ ምንድን ነህ? ደህና ኪራ እዚህ ምን ትሰራለህ? ምንም ምን እንደምሰራ እራሱ አላውቀውም። ኖ እዚህ ኢትዮጵያ ሲጀምር ምን ትሰራለህ? ምንም ታሪኩ ረጅም ነው። እና እስካሁን የት ነበርክ? ብሬ እስኪያልቅ ድረስ ሆቴል፣ ብሬ ሲያልቅ ደግሞ የተገኘውን ነገር እየሰራው ቤት ተከራይቼ ይኖር ነበር። ታዲያ እዚህ እንዴት መጣ? ህይወት አቃጣሪ ናት። በማይረባ አጋጣሚ ከጋሼ ጋር አገናኝታ እዚህ ሀገር ውስጥ እንደመኖር አሳበቀችብኝ። እና አባ ነው እዚህ ያመጣ? እንደዛም አይሆንም። ለምን? ምክንያቱም ሰላማዊ ህይወቴ ባንተ እንዲደፈርስ ስለማልፈልግ። ቆይ ግን ለምንድን ነው እስከ ዛሬ ድረስ ለእኔ ድፍን ጥላቻ ያለክ? ምክንያቱም የእኔ በምለው ነገር ማንም ሲመጣብኝ አልወድም። እሱ ያለፈ ታሪክ ነው። ምንም ሆነ ምን አባ ሲነሳ እናወራለን። እስካሁን የግልፍተኛነት አልለቀቀህም። ለነገሩ በ3 ወር ጊዜ ውስጥ እንዴት ይለቃል? አንቺ ቁልፍ ይዘሽ የተጠፊ ነው ወይ? ሰኒ ረስቼው እኮ ነው። ፌሻን ልጅና አምጪልኝ። እንዴ እዚህ ድረስ የምትሽማ ሳትገቢ አትመለሽ። አንቺ ቤት እንደሌለው ሰው ውጭ ለውጭ ነው እንዴ? ሰኒ ይሄም እኮ ቤትሽ ነው። በይሴ ቁልፌን አምጪ እኮ ነው። እንግባና በዛው ትወስጂዋለሽ። ምን አገባኝ? አማቶችሽ ፊት እኮ የማይባል ነገር ብዬ በኋላ እንዳላዋርድሽ ብዬ ነው። አታስቢ፣ ለሱም ከሆነ ፕላስተር አለኝ እለጥፍልሻለሁ። በፍቅር ታገቱኝ ነቢያ ምሽ የሚሆን በቃ ምንድነው እንደዚህ መሆን? ሰው ከአባቱ ገዳይ ጋር ይታረቅ የለ እንዴ? እኔ ኪራ ላይ ምንም አይነት ቂም የለኝም። በእርግጥ ተናድጄብህ ነበረ፣ ግን ልክ አልነበርኩም። ይቅርታ። አረገለህ። እንደዚህ ነው እንደ ይቅር የሚባለው? ኪራ አባትን አታከብርም? አባ አንተን ባላከብር ኖሮማ እኮ አልታረቅም። ከልብ አይደለም እኮ ይቅርታ አባባል። አልቆይም።
ምን ማለት ነው? ትቆያለህ እንጂ እኔ እዚህ ስራ እስከመቻችልህ ድረስ ተናገርኩ። እንግዲህ የምትሰሙ ከሆነ ስሙ። አባ በቃ መሄድ እፈልጋለሁ ካለ ይሄድ፣ ጥርግ ይበልቷል። አይሄድም። እዚሁ እኔ ስራ አስጀምረዋለሁ። አይሄድም። ይቅርታ፣ ጥሩ ሰዓት አልመጣንም መሰለኝ። ይቅርታ ጽናት፣ አንዴ ውስጥ ቆዩ። እሺ። ክብሮ፣ እኔ እኮ ጽናት ሲጀምር አንግባ ብዬሽ ነበረ። እንዴ እኔ እዛ እነማን እንዳሉ በምን አውቃለሁ? እሺ አሁን ቁልፌስ? ወይኔ ሳሎን ቲቪ ስታንዱ ላይ ነው። ጽናት እገልሻለሁ። እሺ ምን ላድርግ? እንዴ በቃ ሂጂ አምጪው። አይመለከተኝም። እኔ እንዴ ሰኒ ተረጋጊ። በቃ ከምሽም እዚህ ታድሪያለሽ። እዚህ ታድሪያለሽ? እኔ ቤት ሂጂ ማድር አለብኝ ግዴታ። እንዴ ቤቴስ? ሰኒ በእናትሽ ተይው እሱን። ወይኔ ጉዴ! ወይኔ ጽናት አሁን ሰኒ እስቶቡን ላጥፋው። ወይ ሰኒ ወይ ድሮ ምን ደክልሽ ብለሽ አታውቂም እኮ። ይቅርታ ልውጣልህ? አይ ችግር የለም ቁጭ በይ። አይ ተናዳል፣ ተረጋጋ ብዬ ነው። ብቻዬን መሆን ብፈልግ ኖሮ እኮ እዚህ መቀመጥሽ ሳይ የራሴ በሩን ዘግቼ ይመለስ ነበር። እሺ ካልክ። ክብሮም እባላለሁ። እኔ ደግሞ ሰኒ። እዚህ ነው የምትኖሪ? ኧረ አይደለም። ምን ነው አመነታሽ? ምንም፣ ጥያቄ ገርሞኝ ነው። ለምን ተገረምሽ? እንዴ ቤቱ እንግዳ ማረፊያ ነው እንዴ? የመጣ ሁሉ የሚያርፍበት። ልክ ብለሻል። የእንግዳ ማረፊያ አልነበረም፣ እኛ ያረፍንበት እንጂ። ወይ እኔ እኮ ያመልጠኛል። አንተ ለመናገር ፈልጌ አይደለም። ተይው አታስረጅኝ፣ የማይካድ ሀቅ ነው። ምን አባቴ ይሻለኛል። ለዚህ ነበር እኮ ልውጣ ያልኩክ። አይዞሽ፣ ከእውነትም መሸሽ ሰው እንኳን አይደለሁም። ዋው ያልከውን ከኖርከው ጥሩ ነው። እንዴት ጥሩ ነው አልሽ? ብዙ ጊዜ ይህንን ማንነቴን ብዙ ሰው አይወደውም ነበር። ምክንያቱም እውነታውን ባለመቀበሏ ምክንያት ራሷን የምትቀጣ ሰው ስለማቅ። አንቺ እንዳልሆንሽ እርግጠኛ ነኝ። እኔማ በሆን በምን እድሌ። ባለመሆንሽ እንኳን አትከፊ። ለምን? ምክንያቱም የሰውን ህመም ሁሉ መታመን ቢቻል ኖሮ እናቴ ልጆቿን ህመም በሙሉ ሰብስባ ብቸኛዋ ታማሚና በሽተኛ እሷ ትሆን ነበር። ጥሩ አገላለጽ ነው። አመሰግናለሁ። ሳሎን አሁን ለኛ የተፈቀደ መሰለኝ። በቃ ልሂድ። አንቺ እኮ ያልገባሽ ነገር አለ። ምንስ ባይገባኝ? እንዴ አባትህን ማሳዘን የለብንም። እና ቆይ እዚህ ቆይ ነው የምትይ? አዎ ቢያንስ የተመሰቃቀለ ህይወቱን እስኪያስተካክል ድረስ። እኔ አላውቅም። ቆይ ኪራ፣ በእኔ እምነት የለህም እንዴ? ምን ማለት ነው? ከራሴ በላይ እንደማምንሽ ታውቂያለሽ። እና በቃ እሺ በልና እዚህ ቆይ። እኔ ባልለውም እኮ መቆየቱ አይቀርም። ቢሆንም የተፈቀደ ነገር ሲሆን ግን ደስ ይላል። እሺ በቃ ጎበዝ። ደግሞ ታውቃለህ፣ መልካም ስናደርግ ዞሮ ለኛው ነው መልካሙ የሚጻፈልን። እሺ እኔ መካሪ። እና ስትሳሳት ካልነገርኩ ምኑ ላይ ነው ዘውድነቴ? እሺ አስተዋይ። እባክህ ጋሼን ላለማሳዘን ከዚህ እስክሄድልህ ድረስ ታገሰኝ። ከዛ እኔ ራሴ እወጣልሃለሁ። ኖ እንደዛ አይደለም። እኔ እስከፈለግከው ጊዜ እዚህ መቆየት ትችላለህ ልልህ ነው የመጣሁት። ማለት እንዴት በአንድ ጊዜ ሀሳብን ልለውጥ ቻልክ? ወፏ መከረችኝ። ወፏ ያልከኝ መቼም ጽናትን ነው አይደል? እንዴት አወቅ? እዚህ ቤት ከኛ ውጭ ማንም የለም ብዬ ነው። በእርግጥ ልክ ነህ። እኛ ወንዶቹ ልንፈታው ያልቻልነውን እሷ አስማማች። እዚህ ቤት መቆየቴ ባይቀርም ግን ከአንተ ጋር ተስማምቼ ሲሆን ሰላም ይኖረዋል።
በቃ እሺ፣ ደክሞኛል፣ ልተኛ። እነዚህ አስቀያሚ ዓመታት ለልጄ እንዳትነግረው ከሰማ ይደነግጥብኛል ብላ አስምላኝና አስገዝታኝ ዝም አስባለች። አሁን ምን ላርግ? ልጄን ምንም ሳልለው ልድረው ነው? እንዴትስ ያስችለኛል? እስኪ አሁንም ሐሳቧን ከቀየረች እንደምኞቷ ቶሎ ብዬ ጽናት እና ኪራን ማጋባት አለብኝ። ግን እውነቱን ሲያቅ የሚሰባበረውን ልጄን እንዴት እንደምጠግነው አላውቅም። አስትዬን ልጠይቃትና በዓላማዬ እንደጸናው ነኝ ካለችኝ ምንም አማራጭ ሳይኖረኝ ከጽናት ጋር ምን ማድረግ እንዳለብኝ እንማከራለን። እና ምሩዬ ቤት ማደስ እንዴት ነው? እባክሽ ትንሽ ያደክማል። እና እዚህ ዳግም ፍቅር እንዴት ነው? ዳግም ፍቅርና ጉንፋን ሲያገረሽ አይጣል የሚባለው እሱን ደርሶብኝ እያየሁት ነው። እንዴት እንዴ? በቃ እኔ አሁን ስራ ሲሄዱ ላይ ናፍቀኝ ጀምሯል። እና ካለ ዛራ እንዴት ነው? እሱማ ግን በቃ አላውቅም። እኔ ኪራን በጣም ነው የምወደው። ለዚች አቅምሽ እኮ ነው ደግሶ ዳሬ የሆንሽው። አሁን ካለፈ ራሱ ምን ሆኜ እንደነበረ ሳስበው ያስቀኛል። ለማንኛውም ፍቅራችንን ትዳራችንን ያቆይልን። ከዚህ በኋላ በተቻለን አቅም ክፍተት መፍጠር የለብንም። ደግሞ ለኪራም ቢሆን ግልጹኝለት። እሺ፣ ግን ስለ ቴቴ ጉዳይ እንዴት ነው ግልጽ መሆኑ? እያደረሱ ነገር ያስጨንቀኛል። እንጃ፣ ወይ ጋሽን አውሪው። ኪራም ቢሆን እኮ እውነቱን ማወቅ አለበት። እሺ፣ ግን እንጃ አሁን እንድነግረው የሚፈቅዱልኝ አይመስለኝም። እንዴ ምን ማለት ነው? ዘግይቶ የመጣ እውነት እኮ ህመሙ በጣም የከፋ ነው። ምሩ፣ ለሰሚውም ግራ የሆነ ነገር እኮ ነው የደረሰብኝ። እንዴ ቀስ ብላ አትወርድም እንዴ? በእናትህ ጋሽን ላገኛቸው ነበር ደህና ለብሼ አበላሽኝ። ይኸው ድሮም ሰው የሚያምርብኝ ሰው አይወድም። አሁንም ሰው ማስደንገጥህን አትተው። በጣም ይቅርታ። አንቺ አሁንም መደንገጥሽን አልተውሽም እንዴ? እንደዚህ ቆሌን እየገፈፍከኝ እንዴት ይለቀኛል? ደግሞ ሰማሁ። ምኑን? የወንድሜ እጮኛ መሆንሽን። አዎ፣ ፈጣሪ እሱን ሰጥቶኝ ያጣሁትን ነገር በሙሉ በሱ ካሰኝ። እንደ ወንድም አንድ ምክር መለገስ እችላለሁ? እሺ፣ መካሪ በታጣበት ዘመን የሚመክር ተገኝቶ ነው? አትሳሳች። በአሁን ሰዓት ሁሉም እናገራለሁ፣ እመክራለሁ፣ አስተምራለሁ ባይ ነው። ፍሬ የሚያስጨብጠው ሰው ግን በጣም አናሳ ነው። ይኸውልሽ ሁሉንም አውቃለሁ ማለት የውድቀት መጀመሪያ ነው። እሺ ልስማህና ፍሬውን እለቅማለሁ። ፍቅር በህይወትሽ ውስጥ የሚያጋጥምሽ ደስ የሚል እብደት ነው። እብደት? አዎ፣ በፍቅር ውስጥ እኮ የማይቻል የለም። እንዴት? እሺ አንድ ጥያቄ ልጠይቅሽ። ለምሳሌ ሁለት ፍቅረኛ ያልሆኑ ሰዎች በዶፍ ዝናብ ውስጥ ሲንቦጫረቁ፣ ሲላፉ፣ ሲሯሯጡ ብታያቸው ምን ብለሽ ታስቢያለሽ? እኔ እንጃ፣ ወይ መጃጃል ነው ወይ ደግሞ ያማቸዋል። ለዚህ እኮ ነው ፍቅር ታላቅና ጣፋጭ ነው ያልኩሽ። ሁሉም ነገር በፍቅር ሲሆን የማይረሳና ደስ የሚል እብደት ይሆናል። በጣም ደስተኞች የሚያስቀኑ ጥንዶች ናቸው ብዬ አስባለሁ። ስለዚህ ሴት ነሽ፣ ቤትሽን የድረስ እንዳትገነቢው፣ የእነ ቶሎ ቶሎ ቤት እንዳይሆንብሽ። ቤትሽን በጠንካራ ምሰሶና በጥሩ መሰረት ላይ ገንቢው። ስለ ምክር በጣም አመሰግናለሁ። እንዲህ ምልሽ ኪራ ችኩልና ተናዳጅ ስለሆነ ነው። እሱ እሳት ሲሆን አንቺ ውሃ ሁኝለት። ወንድሜን በደንብ ነው የማውቀው። ስሜቱ እንደ ተሰባሪ መስታወት ስስ ነው። ስለዚህ እባክሽ ተጠንቀቂለት። ልክ ነህ። ኪራዬ እንደሚታየው ጠንካራ አይደለም። ለማንኛውም ስራ ላስፈታሽ። በቃ ምን ማለት ነው? አረ ምንም ስራ አላስፈታኝም። እሺ በቃ ለማንኛውም ሌላ ጊዜ ስለማስደነግጥሽ ተጠንቀቂ። ወይ ጉድ! እብድ የሆነ ልጅ። በቃ ልብሴ ልቀይረው። ድሮም ያንኑ ብለብስ ይሻለኝ ነበር።